ለብድር ፈላጊዎች ሁሉ እስከዛሬ በዚህ ቪዲዮ ላይ በምሰራቸው ቪዲዮዎች ላይ ሁሌም እኔ ብቻ ነበር የማወራው። ዛሬ ግን አዲስና ለየት ያለ ሀሳብ ይዤ መጥቻለሁ። እናንተ የምትሳተፉበትና ከኔ የምትፈልጉትን መረጃ እንዴት ማግኘት እንደምትችሉ ምን ማድረግ እንዳለባችሁ ሀሳብ ይዤ መጥቻለሁኝ። ለወሳኝና አንገብጋቢ ሰዎች፣ በጣም ብድርን በጣም ለምትፈልጉ ሰዎች ምን ማድረግ እንዳለባችሁ እንዴት ማግኘት እንዳለባችሁ ለመምከር ነው ይህን ቪዲዮ እየሰራው ያለሁት። ስለዚህ ይህ ቪዲዮ እስከ መጨረሻው እዩ። ምን ማድረግ እንዳለባችሁ የምላችሁን እስከ መጨረሻ ስሙና የምላችሁን አድርጉ። የምትፈልጉትን ብድር እንዴት እንደምታገኙ እነግራችኋለሁ። ስለዚህ ይህን ቪዲዮ እስከ መጨረሻው እዩት። ያልኳችሁን ነገር አድርጉ። ከዛ እርግጠኛ ሆኜ የምነግራችሁ ብድር ታገኛላችሁ። መጀመሪያ ላይክ አድርጉ፣ ሰብስክራይብ አድርጉ። ላይክ እና ሰብስክራይብ ያደረገ ቅድሚያ ይበረታታል። አይቼ ነው መረጃውን የምነግረው ነው የማሳየው። ስለዚህ እስከ መጨረሻው ቪዲዮን ይዩት፣ መጨረሻ ላይ ታተርፉበታላችሁ። ቅድሚያ ለማሳሰብ የምፈልገው ነገር ኢትዮጵያ ውስጥ ባሉ ባንኮች ላይ ብድር በጣም ውስብስብና ከባድ ነው። ልክ እንደምታስቡት ሄዶ ብድግ አድርጎ እነ መውጣት አይደለም። እኔ የምመክረው ብድር አለ፣ ነገር ግን ብድርን ለማግኘት ያሉትን ቻሌንጆች ታግሶ መስፈርቱን አሟልቶ ተገኝቶ ብድሩን መውሰድ ይቻላል ነው። ወደ ባንኮች ወይም ወደ ማይክሮ ፋይናንሶች ከመሄዳችሁ በፊት ምን ማሟላት አለባችሁ የሚለውን ነው እስከዛሬ ስነግራችሁ የነበረው። እነዛን ካሟላችሁ ብድር በጣም ቀላል ነው። ዘም ብላችሁ ሄዳችሁ ብድር ከማለታችሁ በፊት ምን ቀድማችሁ ማሟላት አለባችሁ፣ ፕሮሰሱ እንዲያጥር ምን መያዝ አለባችሁ የሚለውን ነው እስካሁን ስነግራችሁ የነበረው። አሁንም የምነግራችሁ ብድሩን ለመውሰድ ከመሄዳችሁ በፊት እነዚህ ያሟሉ ብዬ እነግራችኋለሁ። ስለዚህ እነዛን ነገሮች ምን ናቸው የሚሉትን ለማወቅ ከፈለጋችሁ ኮሜንት ላይ የምትፈልጉትን ነገር እንድጠቅሱልኝና አብራርታችሁ እንድጽፉልኝ፣ ከዛ ምን ማድረግ እንዳለባችሁ ልመክራችሁ በግል ደረጃ ስለመጣሁኝ ኮሜንት ላይ አብራርታችሁ ንገሩኝ የሚል ሀሳብ ነው ይዤ የመጣሁት። እስከ መጨረሻው ስሙኝ። ይህን ነገር የምደጋግመው አሁንም ደጋግሜ እናገረዋለሁ። እንሰማለን ግን አንተገብረው። ለዛ ነው አሁን የምላችሁን ስሙኝ፣ ተግብሩት። በቃ መፍትሄው ይሄ ነው። ስለዚህ እስከ መጨረሻው ሰምታችሁ ምን ማድረግ እንዳለባችሁ ጠይቁኝ። አለቀ። ያንን ላደረገ ሰው መልስ እሰጣለሁ። በእርግጠኝነት ለመናገር እዚህ ቻናል ላይ ቢያንስ አንድ ቪዲዮ እንኳን አይታችሁ ከሆነ ከባንክ የመበደር ፍላጎታችሁ በተወሰነ ፐርሰንት አድጓል። ይህን 100% መናገር እችላለሁ። ይህን ቻናል ያቋቋምኩት ስለ ብድርና ብድር ለማውራት ነው። ስለ ብድር ከ15 ቪዲዮ በላይ ሰርቻለሁኝ። በዚህም የተነሳ ብዙዎች ብድር አግኝተዋል፣ አመስግነውኛል፣ ተጠቅመዋል። እኔም ያለምንም ጥቅም ሰዎችን ለማገዝ ቀን ከሌት ስለ ብድር ደጋግሜ እያወራሁኝ ነው። ያለችኝን ጊዜ በማብቃቃት ስለ ብድር ብዙ ነገሮች ለመንገር እየሞከርኩኝ ነው። አሁንም ለማለት የምፈልገው ነገር ቢኖር ቪዲዮዎችን ደጋግማችሁ እዩ። መስፈርቶቹን እዛ ላይ የምጠቅሳቸውን ነገሮች ለማሟላት ሞክሩ። ከዛ ብድር ውሰዱና ስራ ስሩ። ብድር ወስዳችሁ ስራ ስሩ። በኢትዮጵያ ባንክ ኢንዱስትሪ ውስጥ ከ10 ዓመት በላይ በብድር ዙሪያ ሰርቻለሁኝ። በቂ ኤክስፒሪየንስ አለኝ። የኔ ዋና ጋፕ የንግግር ችሎታ ማለት ነው ሰረዳው እና እናንተ ከኔ ያለኝን አቅም ሙሉ በሙሉ መጠቀም ከፈለጋችሁ ጥያቄ ጠይቁኝ። ኮሜንት ላይ በደንብ ጥያቄ ጠይቁኝ። ከማውራት ይልቅ በጽሁፍ በጣም የማስረዳት ችሎታው አለኝ ብዬ ስለማምን ለእያንዳንዳችሁ መልስ ለመስጠት ሞክራለሁ። የቴሌግራም ቻናሌን ደጋግሜ ከስር ጽፋለሁ። እሱ ላይ ደጋግማችሁ ጻፉልኝና እናውራ የምትፈልጉትን። እዚህ ኮሜንት ላይ ብጽፉልኝና ወይ አድራሻችሁ ብታስቀምጡልኝ እናንተም በግል ደረጃ እየመጣሁ ምክር መስጠት እችላለሁ። የምትፈልጉትን ነገር አብራርታችሁ ጻፉልኝ፣ አድራሻችሁን አስቀምጡ። አድራሻችሁን ተከትዬ መጥቼ አሪፍ መረጃ አሰጣችኋለሁ። በምትፈልጉት ሚንስ ኮሜንት ላይ በደንብ አድርጋችሁ የምትፈልጉትን ነገር ገለጹልኝ። ከዛ አድራሻችሁን አስቀምጡ። የፌስቡክም አድራሻ ሊሆን ይችላል፣ የቴሌግራም አድራሻችሁን አስቀምጡልኝ። እየመጣሁ የቻልኩትን ያህል ምክር ሰጣችኋለሁ። ዩቲዩብ ያው አንድ ለአንድ ለማውራት አይመችም። ስለዚህ በቴሌግራም እና በፌስቡክ አድራሻችሁ እየመጣሁኝ አወራችኋለሁ እና የምትፈልጉትን ነገር በዝርዝር ኮሜንት ስር ጻፉ። የምትፈልጉትን ነገር መርጬ ይህ የስራ ፍላጎት ያለው የብድር ፍላጎት ያለው ሰው ነው ብዬ መርጬ በግል ደረጃ ለማውራት እሞክራለሁ ማለት ነው። ስለዚህ ኮሜንት ላይ ሀሳባችሁን በዝርዝር ጻፉልኝ። አሳማኝ ሀሳብ መጥቼ እንዳወራ የሚያደርግ ሀሳብ ጻፉልኝ።
አስረዳችኋለሁ። ምክንያቱም እኔ በቂ ልምድ አለኝ፣ ከ10 ዓመት በላይ የብድር ልምድ አለኝ በባንክ በኢትዮጵያ ማይክሮ ፋይናንሶች እና ባንኮች ዙሪያ በቂ ልምድ ስላለኝ አማክራችኋለሁ። ስለዚህ ፍላጎታችሁን በደንብ አብራርታችሁ ግለጹልኝ። እዚህ ቻናል ላይ በቆያችሁ ቁጥር የምታገኟቸው ብዙ ነገሮች አሉ። ስለ ቢዝነስ አይዲያዎችም ብድሩን ከወሰዳችሁ በኋላም ምን መስራት እንዳለባችሁም ሀሳብ ጠቁማችኋለሁ። የሚያዋጣ ከ10 ሺህ ብር 5 ሺህ ብር ምናምን የሚለው አይደለም ዋናው አጀንዳ። ከትንሽ ብር ጀምራችሁ ምን መስራት እንዳለባችሁም እጠቁማችኋለሁ። ብድር መውሰድን ብቻ ሳይሆን በብድሩም ምን መስራት እንደምትችሉና ምን ማድረግ እንደምትችሉ እጠቁማችኋለሁ። ስለዚህ ስለ ብድር ማውራት ብቻ ሳይሆን በብድሩ ምን መስራት እንዳለባችሁ ስለምጠቁማችሁ እጃችሁ ላይ ብር ያላችሁ ሰዎችም ምን ለስራ ብላችሁ ብጽፉልኝ በግል ደረጃ መጥቼ ለማውራት እሞክራለሁ። ስለዚህ ትክክለኛ የስራ ፍላጎት ያላችሁ፣ የብድር ፍላጎት ያላችሁ፣ የመስራት ሀሳብ ያላችሁ ኢትዮጵያን በጠቅላላ በምችለው ሁሉ ለማገዝ ነው ይህንን ቻናል አቋቋምኩት። ኮሜንት ላይ በደንብ ጻፉልኝ። እንደውም እስካሁን ቴሌግራም ላይ ጻፉልኝ ነው ስር የነበረው። ኮሜንት ላይ በደንብ ለጻፈልኝ ሰው ቤቱ ድረስ መጥቼ በቴሌግራም ቻናሉም ይሆናል በፌስቡክ ቻናሉ ከኮሜንት ስር በሚያስቀምጠው አድራሻ በግል ደረጃ አማከራለሁኝ። የት መሄድ እንዳለበት ምን ማድረግ እንዳለበት እጠቁማለሁ። ስለዚህ ኮሜንት ላይ የምትፈልጉትን ሀሳብ በዝርዝር ጻፉልኝ እና ከሀሳባችሁ በታች አድራሻችሁን አስቀምጡልኝ። እኔ መጥቼ አማከራችኋለሁ። እና ደግሞ የምፈልገው እኔ ነግሬያችሁ 100 ብርም ይሁን 100 ሺህ ብር የተበደራችሁ ሰዎች እዚህ ስር እየመጣችሁ ምስክርነት ብትሰጡልኝ ደስ ይለኛል። ምስጋናም ነው፣ ሌላ ነገር አልፈልግም። ታውቃላችሁና ብዙ ልጆች ያላችሁ 70-80 ሰው እርግጠኛ ነኝ የምናገረው እንደዛ ነው። ከደረሰኝ ቴክስቶች ተነስቼ ከ70 እስከ እና ከዛ በላይ ሰዎች ብድር እንዳገኛችሁ አውቃለሁ። ግን አብዛኛው የአበሻ ባህል ጥሩ ስላልሆነ የመመሰጋገብ ባህላችን ደካማ ስለሆነ ነው እንጂ እንደዚህ ያህል ሰዎች በእኔ ምክርና ጥቆማ መሰረት ብድር አግኝታችኋል። እናንተም ከስር እየመጣችሁ አመሰግናለሁ ያንን ብድር ወስጃለሁ ምናምን ብትሉ፣ ይህንን ስራም ጀምሬ ተሳካልኝ ብትሉኝ በጣም ደስ ይለኛል። ለእኔም ሞራል እና ሞቲቬሽን ስለሚሆነኝ መታችሁ ምስክርናችሁ በኮሜንት ስር ብትገልጹልኝ ደስ ይለኛል። ያው በስልክ አብዛኞቻችሁ አመስግናችሁኛል። በቴክስት በኮሜንት ስር ደግሞ ብታመሰግኑኝ ደስ ይለኛል። ያው ሞራል እንዲሆነኝ ሌሎችም ትረስት ኖሯቸው እውነት ነው ብለው አብረውኝ እንዲሰሩ መነሳሻ እንዲሆነኝ ኮሜንታችሁ ባይለየኝ ኮሜንት ብታደርጉልኝ እላለሁ።